አውቃለሁ እናንተም እኔም እናውቃለንና ዛሬ ደግሞ እንግዲህ ይሄን አሻንጉሊት ታይታችሁታል። ከመጀመሪያ እስከ መጨረሻ እኔ አይደለሁም የገዛሁት፣ ሶስቱንም ሰው ነው ይገዛልኝ እና ይሄን ትልቁን አሻንጉሊት ደግሞ ዛሬ ከዱባይ ነው የተላከልኝ። ምንም በማስመልከት ካላችሁ ደግሞ ጠንክረሽ ስለሰራሽ በቃ የጥንካሬ ምሳሌ እንዲሁም ደግሞ በቃ አይደለ ትናንት እንዲህ ነበርኩ ዛሬ ላይ ደግሞ እንዲህ ሆኛለሁ። ባይጠቅመኝም ልጅም ብትሆኝ እንኳ ብዙ ነገሮችን እንትን ብያለሁ ብላ መልእክትም አስቀምጣልኝ ነው። እና ሌላኛው የመጣሁበት ምክንያት ዛሬ ትልቁ እንዴት አድርጌ ነው የምናገረው? እንዴት ምን ልንገራችሁ መሰላችሁ? እንደዚህ እስከ ዛሬ ቀልድ እንቀልዳለን፣ እንጫወታለን። አንዳንዴ መረሙ ቁሽ ቅመሞች መረም የሚባል ነገር አለ እና ዛሬ እንደዚህ ውብ የሆንኩት እንደዚህ ያማረብኝ እንዴ እንደዚህ ኩኝ መጥቻ አላውቅም አይደለም። እንዴት አውቄ ይሆናል? ግን ከ3 ቀን በኋላ በነግራችሁስ እውነት የምሬን ሀቂቃ ከ3 ቀን በኋላ የምነግራችሁ ነገር አለኝ። ከ3 ቀን በኋላ ባዛወይ ዛሬ ጫፍ ነው የምነግራችሁ። ዛሬ ትንሽ ነገር እነግራችኋለሁ። ከ3 ቀን በኋላ ደግሞ ሙሉ ነገሩን እነግራችኋለሁ። እሺ እና ማለት ነው አሁን በሉ ማሪ አሁን በሉ አሁን አላሉ ምንም ፋይዳ የለውም። ዋናው ነገር ከ3 ቀን በኋላ ብያለሁኝ። የሚቀጥለው ነገር ደግሞ ነገም አለኝ። ነገም ማሳያችሁ ነገር አለኝ። ማይክ ያስፈልገኛል አይደለ? ማይክ ያው እንግዲህ እንደሚታወቀው እኔ ግምጃዬ ነኝ አይደለሁም እንዴ? ነኝ አይደለሁም? ነኝ እና በፊት ምን ነበርኩኝ እኔ? አይደለሽም። በፊት ምን ነበርኩኝ እኔ? ከዛሬ
ከዛሬ 9 ወይም እንደዛ 8 ወር በፊት ምን ነበርኩ? በእናንተ በራሳችሁ አፍ መስክሩ። ከማዳም ቤት ቅመም ነበርኩ። አሁን ዛሬ እኔ የምኖረውን ኑሮ መኖር የምንፈልጉ ስንት ሰዎች አላችሁ? አለን። በቃ እኔ እዚህ ለመድረስ እንትኛለሁ። የሰው ልጅ ያሰበበት ደረጃ የሆነ ከፍታ ላይ ለመድረስ ግዴታ የሆነ መውደቅ፣ የሆነ መርከስ፣ የሆነ መንቋሸሽ ያለበት ቦታ ላይ ይንቋሸሻል። መውደቅ ያለበት ቦታ ላይ ደግሞ ይወድቃል። እኔ ከትናንት ወዲያ ነው ከ3 ቀን በፊት የኔን ተከታዮች ገብተን ስናይ አብዛኛውን ተከታይ ሳዑዲ አረቢያ ላይ ነው የሚኖረው። ዱባይ ሳዑዲ አረቢያ ነው የሚለው ማለት ነው። እና እኔ በዛው ወይኔ የምነግራችሁ ነገር መጠቀም የምፈልገው ነገር የለም። ዛሬቱ ህይወቴ ላይ ደርሳለሁ ብዬ አስቤ አላቅም። ገባችሁ? ዛሬቱ ማንም የፈለገውን ይፈንጭ፣ ማንም የፈለገውን ይበል፣ ማንም ያንቋሽኝ፣ ማንም ዝቅ ያደርገኝ፣ የምኖረውን ግን እኔ ነኝ የማውቀው አይደለም። የምፈልገውን ነገር አገኛለሁ። ከሰው አልጠይቅም። እናት አባት አላስቸግርም። ራሴን አቁሜ ነው የምኖረው። ገባችሁ አይደለም? ይሄን ቤት መከራየት ፈለኩኝ፣ ግን ገንዘብ ባይኖረኝ ወይም ደግሞ የሆነ ደረጃ ላይ ባልደርስ ይህን ነገር ማድረግ አልችልም። እና የሆነ ሰዓት ላይ ራሴ በቃ ተስፋ ቆርጬ ራሴን ጥዬ ራሴን አብጠልጥዬ ምን እኔ እዛ ቦታ ላይ ልደርስ ምናምን ብዬ ህይወት እዚህ ጋር ከታረገ ብዬ ህይወቴን አቁም ያውቃሉ። አብዛኛውን ሰው በራሱ ተስፋ የቆረጠ ቅመም ሁና ፈምሳ ወይንም ደግሞ የሆነ ቦታ ላይ ደርሳ በሚዲያ እውቅና ያገኘች ሴት ማናት? ቅመም ሁና ላይቭ ስትሪም ተጠቃሚ ሁና የምትኖር ሴት ማናት? እኔ ምክንያቱም ምንድነው ኮንፊደንስ ስለሌለን ሁላችንም፣ እኔም እናንተም ኮንፊደንስ የለንም ሁላችንም። እኔ ከዛ ከኩሽና ውስጥ ወጥቼ እኔ እንደዚህ ቲክታከር ሆኜ ሰው ሊያየኝ ብለን ነው የምናስበው ሁላችንም። እና ደግሞ አብዛኛው በሰው ማፌዝ፣ በሰው መቀለድ፣ ምክንያቱም ስለማትወጡ እና እኔ ከ3 ቀን ከ4 ቀን በኋላ የሆነ ይዤላችሁ የምመጣው ነገር አለኝ።